ቅዱስ ስታነቡ ሶስት ደረጃዎች አሉት አይደለም? ሶስቱ ደረጃዎች ምንድናቸው? የታሪክ ክፍል ወይም አንዱ የታሪክ ክፍል ነው። ሁለተኛው ደረቅ ትርጉም የሚባል ነው። ሶስተኛው መንፈሳዊ ትርጉም ወይም ሂስቶሪካል ሌቭል፣ ሊትራል ሌቭል እና ስፒሪቹዋል ሌቭል ይባላሉ። እነዚህ ሶስቱ ደረጃዎች አሉ። ፕሮቴስታንቶች የሚቀሩት ሂስቶሪካል ላይና ሊትራል ላይ ብቻ ነው የሚቀሩት። ደረቁን ብቻና ታሪኩን ብቻ ነው የሚይዙት። መንፈሳዊ ትርጉሙን አያነቡትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሚስቲካል ነው። አስተረጓጉማ ሁሉ መንፈስ ቅዱስን የተቀበለ የተከተለ ትርጉም ያለው። እንደውም ሊቃውንቱ ምን ይላሉ? አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ ይላል። እና እንዲህ የሚል ቃል አለ። አማን አማን ብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግዕ ወዘአርገ እንተ ካልእ ገጽ ሰራቂ ወጉሂልያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ እሱ ሌባ ነው ይላል። ወዘሰ ይበው ውስተ አንቀጽ ኖላዊ አባግዕ ውእቱ። በበር በኩል ግን የሚገባው እሱ የበጎች እረኛ ነው። ወአጻዊኒ ያርኅወ ሎቱ። እንደዚህ ላለው ሰው ደጅ ዘጊው ወይም በረኛው ይከፍትለታል ይላል። ይሄ ሊቃውንቱ ምን ብለው ይተረጉሙታል መሰላችሁ? ወደ በጎች በረት በበር የማይገባ የበግ ሌባ ነው የተባለው፣ በመስኮት የሚገባ የተባለው የበጎች በር የተባለ መጽሐፍ ቅዱስ ነው ብለው ይተረጉማሉ ሊቃውንቱ። ከክርስቶስ በተጨማሪ የበጎች በር በመስኮት የሚገባው ማለት ምግባር አልባ መጽሐፍ ቅዱስን እተረጉማለሁ የሚል ሰው፣ ደረቁን አስተምራለሁ የሚል ሰው ይሄ ሌባ ነው ማለት የጥቅስ ሌባ ነው፣ የኃይለ ቃል ሌባ ነው፣ የምስጢር ሌባ ነው፣ የመጽሐፍ ቅዱስ ሌባ ነው። እንደዚህ ያለውን በጎቹን አያውቁትም፣ መምህር አይሉትም፣ አይከተሉትም። እስመ ያምራ ቃሎ መምህርነቱን አያውቁለትም። የእሱን መምህርነት ግን ወዘሰ ይበው ውስተ አንቀጽ በበር የሚገባው ግን እየሰራ የሚያስተምረው ሰው እሱ መምህር ነው። አጻዊኒ ያርኅወ ሎቱ የመጽሐፍ ቅዱስ ባለቤት መንፈስ ቅዱስ የመጽሐፍ ቅዱስን በር ይከፍትለታል ይላል። የመጽሐፍ ቅዱስን በር ይከፍትለታል። ያ ሰው ገብቶ ይሄንን ግን በጎቹም እንዳል ወአባግዕ ይሁኒ ይሰማሁ ቃሎ እሱ ግን በጎቹም የዚህን ሰው ድምፅ ይሰሙታል አለ። መምህር እንደሆነ ያውቁለታል፣ ትምህርቱን ያከብሩለታል። ለምን? ወደ በሩ ገብቶ የሚያስተምር ስለሆነ ይላል። እና መንፈሳዊ ትርጉሙን ልንገራቸው። መጽሐፍ ቅዱስ እንዲሁ ዝም ብሎ መጽሐፍ ቅዱስ በኦሪት ዘሌዋውያን ስታነቡ የብሉይ ኪዳኑን በግ ነው የሚመስለው መጽሐፍ ቅዱስ ይላሉ ሊቃውንት። በጉ አለ አይደለም? አታውቁም? በግ አሁን ለሁላችሁ አንድ በግ ሰጥቼ እንዳታርዱት ብላችሁ ጥቅም አለው? በጉን ሰጠዋችሁ እንዳታርዱት፣ ግን ለፋሲካ ይሆናችሁ ብል ምን ያደርግላችኋል? ምንም አያደርግ ማለት። መጽሐፍ ቅዱስ እንደ በግ ነው። በጉን ስታርደው ነው ስጋ የምታገኘው። መጽሐፍ ቅዱስም ሲተረጎም ነው ለነፍስ ምግብ የሚሆነው። ካልሆነ ግን ዝም ብሎ የሚነዳ በግ ነው። ጥቅሱ ዝም ብሎ የሚነዳ በግ ነው። እንደ ኦሪቱ መስዋዕት ነው። ሊቀ ካህናቱ በብልት አድርጎ ይቆራርጠው ውስጡን ይጠበው የሚለው ይሄ ኦሪት ዘሌዋውያን ምዕራፍ 1 ላይ ያለው የብሉይ ኪዳን አይሁድ የሚያቀርቡት መስዋዕት በሙሉ ለመጽሐፍ ቅዱስ ትርጓሜ የተሰጠ ነበረ።